አብረን አሪፍ ጊዜ እንድናሳልፍ እንዴ ብለኝ ምን ሆነሽ ነው? ሌላ ሰው ይሆንሽ ነው? እንደዚህ መስታወቂያሽ ምን ማለት ነው? ሌላ ሰው ሆን ማለት ምን ሆነሽ? አልፈልግም። ምን ሆነሽ ነው እንዴ? በጣም እየተሻሸሽ ነው። እወድሃለሁ። ስለምወድህ ካንተ ጋር ጊዜ ማሳለፍ ፈልጋለሁ። ክብሬ ልሰጥህ ፈልጋለሁ። ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም እንግዲህ ባላችሁበት ደህና እንደሆናችሁ ተስፋ አድርጋለሁ ቤተሰቦቼ። እንግዲህ ዛሬ ቤተሰቦች ያው የሱራ ክፍል ያለው እሱን አይታችሁ ካለባበሴ ጋር ሌላ ነገር እንዳታስቡ፣ እኔ እስከማስረዳችሁ ጠብቁ ለማለት ያክል ነው ቤተሰቦች። ያው እንግዲህ ባለፈው ምን እንዳረገኝ አይታችኋል አይደል? በጣም ነው የተናደድኩት በሱ ቪዲዮ አይታችኋል። እናንተም ያው እናንተ ተዝናንታችሁበታል። እኔ ግን በጣም አበሳሽቶኛል ቤተሰቦች። በተኛውበት ከእንቅልፌ ቀስቅሶ ማታ ጥሩ ነገር አሳልፈን በተኛውበት ከእንቅልፌ ቀስቅሶ እንግዲህ ቤተሰቦች ምን እንዳለኝ አይታችኋል። እንግዲህ በደካማ ጎኔ የተጠቀመው የሚገርማችሁ ነገር ቤተሰቦች ከዚህ በፊት ምን ብዬው ነበረ መሰላችሁ? ያው ብዬዋለሁ እዛ ላይም እኔ ብዙ ጊዜ ከሚገላበጡ ሰዎች መካከል የምመደብ ሰው አይደለሁም። አልገላበጥም። አንድ ቦታ ነው ተኝቼ የማድረው እና አልነቃም። ለሊት ደግሞ አልነቃም። በቃ ወይ እንቅልፍ ላይ ወስደኝ ምናምን ይችላል እንጂ ተኝቼ ከነመፈጠሩ ከእንቅልፍ ያነቃም። እና ያቺን ደካማ ጎኔ ተጠቅሞ እንግዲህ ምን እንዳረገኝ አይታችኋል ቤተሰቦች በዛ በ12 ሰዓት። እና እኔ ደግሞ ዛሬ እንግዲህ ቤተሰቦች ቁጭ ባልኩበት በቤቴ አንድ ሀሳብ ግልል ብሎ አይምሮዬ መጣ። እና ለምንድን ነው ይሄን ነገር ሱሪ ላይ ማልሰራው ብዬ ነው እንግዲህ ወደ እናንተ የመጣሁት ማለት ነው ቤተሰቦች። ምንድን ነው መሰላችሁ ቤተሰቦች ሀሳቤ ያው እንግዲህ አለባበሴን አይታችሁ እንዳትሰድቡኝ ያሰብኳት ሀሳብ ጋር እንደዚህ የግድ መልበስ ስላለብኝ ነው። በኋላም ያው ጃኬቱን አውልቀዋለሁ እንዳትቆጡ ለማለት ያክል ነው ቤተሰቦች። ምንድን ነው መሰላችሁ ሀሳቤ ብዙ ጊዜ ያስተውላችሁት ከሆነ ቤተሰቦች እዚህ ቤት ስመጣ ሱራፌል እንተኛ አብረን እንደር ተኝተን በቃ እንደዚህ አይነት ነገር ናቸው ወሬዎቹ። እና ምንድን ነው ይሄ ነገር? አሁን በሌሊት 11 ሰዓት ተነስቶ አይምሮ ውስጥ አብሮ ስለማደር ነው አይምሮ ውስጥ ያለው። እኔንም ቀስቅሶ እንቅልፍ ምን ያህል እንደነሳኝ አይታችኋል ቤተሰቦች። እና ዛሬ ምንድን ነው መሰላችሁ የማደርገው እሱ እንግዲህ ቤተሰቦች ስራ ነው እስካሁን ድረስ አልተመለሰም። ጠዋት ነው ቁልፍ የተቀበልኩት ትላንትና ያልወሰድኩት ቃለኝ ብዬ ማለት ነው። እና አሁን ደግሞ ደውዬለት ቤት ቃል ወስድ መጥቼ እየጠበኩክ ነው እና ቶሎና ብየዋለው እየመጣ ነው ማለት ነው ቤተሰቦች። ካሜራችንን እንደብቅና ምንድን ነው መሰላችሁ ሀሳቤ ቤተሰቦች በቃ ዛሬ እኔ ከአንተ ጋር ማደር እፈልጋለሁ እና ቤትም ማስፈቀጅኝ የመጣሁት ጠዋትም ነበረ እቃውንም ለመውሰድ ያሰብኩት። በቃ አሁን ይሄ ነገር ውስጤ ስላለ አምሮኛል ነው የምለው እንግዲህ ቤተሰቦች። እንደዚህ አይነት ሰው አይደለሁም በቃ ማለት እንዳትሰድቡኝ፣ እንደዚህ አይነት ሴት አይደለሁም። ግን አንደኛ ነገር ምን ማወቅ ፈልጋለሁ መሰላችሁ ቤተሰቦች ይሄ ነገር እውነት አይምሮ ውስጥ አለ የለም የምትለው ዓለም ነገር ማወቅ ፈልጋለሁ። ያው ብዙ ጊዜ ወንዶች እኛ እንደወደፊት ሲያስቡን ነው እንደዚህ አይነት ነገር ከኛ ጋር የማያደርጉት። ሀሳባችን ቢፈልጉ እንኳን ሀሳባችንን አክብረው የሚቀመጡት ወንዶች ከአንድ ሴት ጋር ወደፊት የሚባል ፊቸር ወይ ደግሞ ቁም ነገር ሲያስቡ ነው። እና እስቲ እውነት ሱራፌል እስቲ እኔን ለቁም ነገር ያስበኝና ታይለኛል ወይስ የኔን ሀሳብ ተቀብሎ ደግሞ ከኔ ጋር ያንን ነገር ለማድረግ ይስማማል ወይ የሚለውን ነገር እናያለን ማለት ነው ቤተሰቦች። ያው ብዙ ጊዜ ከአይምሮ ይሄ ነገር አይጠፋም። እስኪ ቀልድ ነው ወይስ ይሄ ነገር እውነትም ውስጡ አለ፣ እውነትም ይሄንን ነገር ማድረግ ይፈልጋል የምትለውን ነገር እናያለን። ሌላ ሰው ነው የምሆንበት እንግዲህ ዛሬ ቤተሰቦች። እንዳልኳችሁ ቅድም ይሄን ጃኬት ታውልቀዋለሁ። የለበስኩት አለባበስም ትንሽ ወጣ ያለ ነው እና በቃ ዛሬ ከአንተ ጋር ማደር እፈልጋለሁ። በቃ አሁን ዛሬ እንግዲህ ሌላ ሰው ነው የምሆነው። እንዳልኳችሁ ጃኬቴንም አውልቀዋለሁ። አለባበሴም ትንሽ ወጣ ያለ ነው። በኋላ ቆይ አሳያችኋለሁ በደንብ ቆሜ በጣም እነካካዋለሁ ምናምን በቃ በጣም ነው የምገፋፋው፣ በጣም ነው የምፈታተነው ማለት ነው ቤተሰቦች። እንዳልኩት ቅድም በሌላ ነገር እንዳትወስዱብኝ ውስጡ ያለውን ነገር ለማወቅ እና ደግሞ ብድሬንም ለመመለስ ነው። ታውቃላችሁ ብዙ ጊዜ ቆንጆ ብርጌ ጠቅልላ አድርጌ ነው ብድሬን የምመልሰው። እና ቤተሰቦች ካሜራ ልደብቅና ተመልሼ እመጣለሁ። አለባበሴንም እንዳልኩት ቅድም ቆሜ በደንብ አድርጌ ያሳያችኋለሁ። አሁን ትንሽ ካሜራ ለመደበቅ ቤተሰቦች ለእኔ ከባድ ነው የሚሆንብኝ። ምክንያቱም ባለፈው አይታችኋል እሱ በዚህ በኩል ነበር ካሜራውን የደበቀው፣ በዚህ በኩል አሁን እሱ እንዳረገው ባረገው ይነቃል፣ ወዲያው ነው ካሜራው የሚያውቀው። ስለዚህ አንድ 10 ምናምን ደቂቃ ይፈጅብኛል። ብቻ ካሜራውን ደብቄ ይመለሳለሁ። እንግዲህ ቤተሰቦች ካሜራውን ደብቄ ተመልሼ መጥቻለሁ። በጣም አልፍቶኛል በነገራችን ላይ ቤተሰቦች። ቤቱን በደንብ አድርጎ ስለሆነ የሚያውቀው ካሜራውን የቱ ጋር እንደምደብቀው ራሱ በጣም ግራ ገብቶኝ ብቻ በጣም ታግዬ በስተመጨረሻ አሪፍ ቦታ አግኝቻለሁ። እሱንም ያው ካወቀብኝ ምንም ማድረግ አልችልም፣ ግን አሪፍ ቦታ ላይ አድርጌዋለሁ ብዬ አስባለሁ። እና እዩት ቤተሰቦች አለባበሴ ትንሽ ወጣ ያለ ነው ይገባኛል፣ ግን እስቲ ሙሉ ላሳያችሁ።
ይሄ ነው እንግዲህ ቤተሰቦች አለባበሴ። ያው ዛሬ ላይ ያው እንግዲህ የምፈተነውን ፈተና ደግሞ የግድ በደንብ አሳማኝ ለማድረግ ነው እንደዚህ የለበስኩት እንጂ ይሄ የኔ አለባበስ እንዳልሆነ ሁላችሁም ታውቃላችሁ። እኔ እንደዚህ አይነት አለባበስ አልለብስም አልወድምም እና ደግሞ ኮንፈርትም አይሰጠኝም። ይሄን አለባበስ አይደለም ግን የግድ ለዛሬ መሆን ስላለበት ነው። አሁን ብዙ ጊዜ ቅድምም ብየዋለሁኝ ወንዶች በጣም የሚወዷትን ወይ ከእሷ ጋር ፊውቸር ወደፊት የሚያስቡላትን ሴት ክብሯን ይጠብቁላታል፣ ሀሳቧን ያከብሩላታል። ድንገት ቢፈልጉም እንኳን እሷ ይሄንን ነገር እስካልፈለገች ድረስ ሀሳቧን አክብሮ ይጠብቋታል። እና እስኪ እሱንም ደግሞ ዛሬ ሱራፌልን የምንፈትነው ይሆናል። እናንተም ደግሞ ያው እኔ ይውደዳት የሚለውን አንዳንዶቻችሁ ያላችሁን ቅራኔ ያላችሁ ጥያቄ ይመለስላችኋል ብዬ አስባለሁኝ። እንግዲህ በጣም ነው የፈራሁት። በጣም እንዳልኳችሁ በጣም ብዙ ዊርድ በቃ የማይጠበቁ ነገሮች ዛሬ እኔ ጋር ልታዩ ትችላላችሁ። ግን ያ ደግሞ የኔ ማንነት አይደለም። በድጋሚ እስኪ እየመጣ ነው እንጠብቀው። እንዳፈቅ ያደረከ ልቤን ገዝተ ያሸነፍከ ቢያደርግ ነው መልካም ለኔ ያገኘው በደል ቀኔ አንተን ሳስብ ይገርመኛል ፍቅር ለኔ በስቶብኛል ቀላል አልፎን እየታየ ይጀምራል እየቆየ ሰዎች በሩ ተከፍቷል። በጣም መሰለኝ እንዴ ዲነክ 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 ደህናሽ ሀመኝ እንጂ በደንብ እንደዚህ ነው ዲነክ አለሁልሽ። ደህናሽ ቅፍ ቅፍ ምንድነው ዲነክ ደህናሽ ዲነክ እስቲ ቁጭ በል። ምንድነው ማለት ዲነክ ምንድነው እያረግሻለሽ? ምንድነው ምን አደረኩኝ? እስቲ ቁጭ በል። አልገባኝም። ምንድነው ዲነክ ደህና ነህ? ዲነክ የኔ ፍቅር ምን ሆነክ ነው? ምንድነው? ምን አይነት አለባበስ ነው የለበሽው? ምንድነው ይሄ ብታጫርቅ ዛሬ እንደዚህ ነው መልበስ ያፈለኩት። አላማረብኝም? የት ነው የምትሻሸው? እንደውም እግርህ ላይ ልቀመጥ እስኪ። ብሊኒ ረፊያ ምን ያረግሽ ነው? ምንድነው? እስኪ እንደዚህ ተገላልጠሽ እስኪ አሪፍ ጊዜ እንድናሳልፍ ፈልጋለሁ። ባለ ትዳር ካልሆኑ ወንድና ሴት እግር ላይ ሴት ልጅ አትቀመጥም። ለዚያውም እንደዚህ ለብሰሽ አይሆንም። ምን ችግር አለው? እኔ እኮ በጣም አምሮብኛል። አላማረብኝም? አላማረብሽ? ማርያም አዎ። ምንድነው እንደዚህ መገላለጥ እንዴ? ብሊኒ እንዲህ ቁልፍ የጠየቅሽኝ እንደዚህ ልታረጊ ነው? ኧረ አይደለም። እኔ ማለት ሲልወስድ ነበር። ከዛ ሳስበው እንደውም እስቲ ማሳጅ ላድርግ አብረን አሪፍ ጊዜ እንድናሳልፍ። እንዴ ብሊኒ ምን ሆነሽ ነው? ሌላ ሰው ይሆንሽ ነው? እንደዚህ ሆነሽ ታያለሽ እንዴ? ምን ማለት ነው? ሌላ ሰው በሆን ማለት አብረን የፍቅር ጊዜ ማሳለፍ ነው እንጂ ማለት ከአንተ ጋር በጣም ለየት ያለ ጊዜ። ሁሌ ካሜራ ይዘህ ነው። ትላንትናም ካሜራ ይዘህ ነው። ዛሬ አብረን ካሜራ ውጭ እኮ እናሳልፋለን፣ ግን እንደዚህ አይነት ነገር ደስ አይልም። በቃ እንደው ምን ዛሬ ካንተ ጋር የሆነ ነገር ማለት ምንድነው ያረሻለሽ አንቺ? ምን አረኩኝ? እስቲ አውልቀኝ ነው እንዴ? ለምንድን ነው የምወልቀው? ምን ችግር አለው? ቤት ቁልፍ ያልሽኝ እንደዚህ ታሪክ ነው እንዴ? አራልፈልግ ማተነካኪኝ። እሺ በቃ ምን ሆነክ ነው? ትፈልግ የለ እንዴ አብረን አሪፍ ጊዜ እንድናሳልፍ? እኔ አልፈልግም። እኔ አብረን ፕራንክ ለማድረግ ነው እንጂ ልብስሽን ዝቅ አድርጊ። ምንድነው? ችግር አለ? ካንተ ጋር እኮ ነኝ። ካንተ ጋር እኮ ነኝ ፍቅር ብሊኒ ለሌላ ነገር እኮ ግን አይደለም። በቃ ካንተ ጋር ሌላ ነገር ማድረግ ከፈለኩ ፈልጋለሁ። ካንተ ጋር ሌላ ነገር ማድረግ ብሊኒ ይቅርብኝ። ብሊኒ ምን ሆነሻል? አልፈልግም። ምን ሆነሽ ነው እንዴ? በጣም እየተሻሸሽ ነው። እና ካንተ ጋር በቃ ዛሬ አሪፍ ጊዜ ማሳለፍ ፈልጋለሁ እና ሀሳቤን አታከብርልኝም እንዴ? አይሆንም ጭራሽ። እኔ አንቺ እንደዚህ ማድረግ አልፈልግም። ምን ይሁን? ቆይ አብረን የሆነ ነገር እንድናሳልፍ ቆይ አትፈልግም እንዴ? ምንድነው? አይደለም ቆይ አንድ ላይ አይደለ እንዴ? እናንተ አንድ ላይ ነን። እሺ ፎጣ ነገር ላምጣልሽ። ቆይ ፎጣ ነው በጣም ተመችቶኝ። አልወደድከውም? እኔ አልወደድኩትም። ምን እየሆንሽ ነው እንደዚህ? ማለት ምን እየሆንሽ ነው ማለት? አሪፍ እሺ። ወይ እኮ ባለፈው እኮ ካስጨነቅሽ ወይ ልጅምባ ወይ ስተጣጣማችን ይማርኪኝ ፍቅር እንጂ አስነጠሰኝ ሁላ እና ታዲያ በርዶ ሀይል ማለት ነው። ብሌን ምን እየሆንሽ ነው? አንቺ ችግር አለው? በርዶ ነው። በጤናሽ ነው? በጤናሽ ነው እንደዚህ እያደረግሻለሽ? አልገባም። ምን እንዴ? ለምን ነይ ተነሽ፣ ወደ ቤት እንሂድ። ያማ አንተ ኧረ
እንዴ ቆይ አይደለም ማለት ሴቶኝ እኔ ስለጠኔ በእኔ ስለሆነ ነው እንደዚህ ነው ካለ እንዴ ቆይ አልገባኝም። ያ አይደለም አይ እንትን ነው እያስደበርከኝ ነው ባይዘው እየሳከለው ከኔ ውጪ አሁን ሰው አታውቂማ። እንዴት ነው እንደዚህ ልትሆኝ የምትችይው ታዲያ? ማለት እንዴት ነው ዝልቱኝ እወድሃለሁ ስለምወድቅ ከአንተ ጋር ጊዜ ማሳለፍ ፈልጋለሁ፣ ክብሬ ልሰጥህ ፈልጋለሁ። እና ክብር አሁን ነው እንደሚሰጠው ትዳር ላይ ነው እንዲህ ዝም ብሎ ይሰጣል። አልደከመህም? አይሆንም ጭራሽ። ይኸውልሽ ብሌኒ ይኸውልሽ እኔ ይሄን ካደረኩኝ አንቺን አልወድሽም ማለት እኔ ቆይ እኔ ስለጠየቅኩህ ነው እንዴ አንተ እንዴ እኔ ፍቅር ደግሞ ትቀፍቅፍ ብለኝ ይኸውልሽ መተቃቀፉ እኮ ችግር የለውም ግን ሌላ ነገር ቆይ እኔ ስለጠየቅኩህ ነው እኮ እኔ ስለጠየቅኩህ ነው እንደዚህ የምትሆነው። እኔ ማረግ አሁን እየሳካለሁት የሆነ በቃ ደስ እንዳለኝ እንድታቅ ስለፈለኩኝ ነው እንጂ በጣም ባይዘው እየገፋኸኝ ነው እንዴ። ምንድን ነው የምትለኝ አንተ ጋር አሪፍ ጊዜ ማሳለፍ አንተ እኮ እኔ ላንቺ ለጥሩ ነገር ነው ማስብሽ፣ ለወደፊት ነው ማስብሽ። ወደፊታችን ነው በጣም አሪፍ ይሆናል እኮ ታዲያ አሁን መጀመሩ ምን ያስፈልጋል ታዲያ? እንዴ ማለት እኔ ፈለኩ ደግሞ አትነካኪኝ በእናትሽ፣ የሰውነት እየወረረኝ ነው። እንዴ ለምንድን ነው የሚወርረኝ? አትነካኪኝ በቃ ቆይ እዚህ ጋር ልቀመጥ። እኔ አልተመቸኝም ሲጀመር እዚህ ጋር ምን ሆነሻል? ልቀመጥ እዚህ ጋር ምን ችግር አለ? አትቀመጪ። እኔ ሰውነቴ ምቾት እየሰጠኝ አይደለም። ብር ረፊ መቀመጥ ፈልጋለሁ። አንተ ደግሞ ይሄኛው ነው ሲወጣ በል ለምንድን ነው አሪፍ ጊዜ እንድናሳልፍ ስጠይቅህ እኔ ደግሞ ፈልጋለሁ። ሀሳቤ ነው ነውር ነው በእግዚአብሔር ረብሊን ነውር ነው እንዴ ቆይ እኔ ሴት ሆኜ እኔ ስጠይቀኝ እኮ በቃ የሆነ ተሽኩርምሜ ዝም እላለሁኝ እንጂ እንደዚህ ገፋሃለሁ እንዴ? ምን ሆነክ ነው? አዎ ግን ነውር ነው በቃ ነውር አይደለም። ምን ሆነክ ነው? አልገባኝም። አትወደኝም? እወድሻለሁ በጣም እና ከወደድከኝ ነው እወድሻለሁ። መውደድ ነው ግን በቃ እንደዚህ አይነት ነገር ይቅር። ፎጣ ላምጣልሽና ልበሺ በቃ እንሂድ። አይ አልፈልግም። ስለምንሄደው እስኪ ሳምክ ምንድን ነው አንተ የሆነ እኔ አስገድጄ የሆነ ነገር እያደረግኩ እኮ ነው እየመሰለ ያለው። አይደረግማ አይደረግም። እኔ በቃ እንደዚህ ነገር ላለማድረግ እኔ ሴቷን ስለጠየቅኩህ ነው እንደዚህ እየሆንክ ያለው። አዎ እኔ አልፈልግም። በጓደኝነት እንደዚህ ነገር አልፈልግም። በጓደኝነት ማለት በትዳር ነው እንደዚህ ነገር ከኔ ጋር ወደፊት የሆነ ጣጣ ታመጣብኛለች ብለህ ነው የምታስበው? ጣጣ ታመጣብኛለች ብለህ ነው የምትናደጂው? እና በጣም እያስቀየምከኝ ስለሆነ ነው ብሌኒ ረፊ በቃ ረፊ እንዴ ማለት ረፊ በእናትሽ በቃ ሻወር ልውሰድኝ ልታጣጥም፣ አንቺም ልብስሽን ቀይር። ምን እየሆንሽ ነው? ሻወር ልውሰድና እንደውም በጣም አየሩ ይበርዳል፣ ተቀጥተን እንተኛለን። እንሂድ በቃ። ዛሬ ምንድን ነው የጠጣሽው? ኧረ አላውልቅም። ምንም አልጠጣሁም። ምንድን ነው አንተ እያደረግህ ያለው? እኔ አሪፍ ጊዜ እንድናሳልፍ እየሞከርኩ ነው። ለምን ታበላሽብኝ? ወይስ እኔ ከኔ ጋር አብረን መሆን አትፈልግም? አንቺ ልጅ ምንድን ነው ዛሬ የሆነማ የቃምሽው የሆነ ደበርጃም በሉባንጃ በልጠቀመሻል። ምን አቅልሻለሁ? ጊዜ እናሳልፍ ማለት በቃው ነው እንዴ? ይኸውልሽ ላስረዳሽ፣ የሚገባሽ ከሆነ ላስረዳሽ። አትጠጊኝ። ረፊ ብሌኒ ለምንድን ነው የምትነካኪኝ? ይኸውልሽ ስሚኝ፣ እኔ እንደዚህ አይነት ነገርን ማድረግ አልፈልግም። በቃ እኔ ምንም ፍቅረኛ ብትሆኝም ጓደኛ ብትሆኝም እንደዚህ አይነት ነገር ውስጥ እኔና አንቺ መግባት የለብንም። አየህ ከኔ ጋር ወደፊት አታስብም። ከኔ ጋር የሆነ ነገር ቢፈጠር እንደዛም ከሆነ የሆነ ችግር ይዛብኝ ትመጣለች ብለህ ነው የምታስበው? አዎ እንደዛም ቢሆን አይመለከተኝም። እኔ ደግሞ ዛሬ የምፈልገው ነገር ካላደረገኝ ከዚህ ቤት አልወጣም። በቃ ከወጣንም እኔ እናንተ እዚህ ጋር የመጨረሻችን ነው የሚሆነው። አይወደኝም ብዬ እንዳስብ ነው የምታደርገኝ። እኔ ራሴ ሻማ ምናምን አድርጌ ስለጠራሁሽ ነው አለ እንደዚህ ይሻላል። ያኔ እንደውም አሪፍ ጊዜ ብናሳልፍ አሪፍ ነው እንዴ ማለት አይደረግም። እንደዚህ እንዴ ፈልጋለሁ እኮ ይሄው ፈልጋለሁ። አልፈልግም። ፈልጋለሁ አልፈልግም። ብሌኒ ረፊ ፈልጋለሁ። ጌታ ሆይ ኧረ ብሌኒ እቴ ኧረ እንደው በእግዚአብሔር በማርያም እኔ አልፈልግም። በማርያም ማለት ጥሩ ጊዜ እናሳልፍ ማለት በማርያም ያስብላል። እኔ ግን አሁን እውነት አዝኜብህ ከሄድኩኝ የእናንተ ግንኙነት እዚህ ጋር ነው የሚያበቃው። ይሄንን እወቅ፣ አስብ። ይሄንን ያበቃ በቃ ይቅርብኝ በቃ እንደዚህ ነው የፈለግከው መሰለኝ። ኧረ በእናትሽ ብሌን ምንድን ነው? ቆይ አንተ የፈለግከው ምንድን ነው? ስለው አንቺ አምሻል እንዴ? ምንድን ነው እንዲመቸን እያደረክ ነው? ኧረ በእግዚአብሔር ብሌን ይኸውልሽ አንድ ነገር የምነግርሽ በእግዚአብሔር ብሌን አንድ ነገር በእናትሽ ስሚ።
በቃ እኔ እንደዚህ አይነት ነገር ማድረግ አልፈልግም። ስለማትፈልገኝም ከኔ ሴቶኝ ይዞር እኔ ሴቶኝ እንደዚህ እንደፈለግሽ አስቢ። በቃ እንደፈለግሽ አስቢ። እኔ እንደዚህ አይነት ነገር ማድረግ አልፈልግም። እኔ ሴቶኝ እንደዚህ ነገር ስለጠየቅኩ በቪዲዮ ፕራንክ ላይ ምናምን እኮ አንቺን ለማስደንገጥ እኮ ነው እንደዛ ማድረገው እንጂ እኮ እኔ ምንም ነገር ማድረግ ፈልጌ አይደለም። ቆይ አሁን እኔ ስለ ቪዲዮ ስለ ፕራንክ አይደለም እያወራ ያለሁት። ብናረግ ምን ችግር አለው? እኔ ፈልጋለሁ። እኔ ራሴን ብዙ ነገር ይፈጠራል፣ ልጅ ይፈጠራል፣ ስንት ነገር ይፈጠራል። ልጅ ዛብኝ ትመጣለች ብለህ ስለምትፈራ ነው አይደለም። እንደዛ አይደለም። ኃላፊነት ሪስፖንሲብል የምንወስድበት ጊዜ መሆናል። ትምህርትሽን መጨረስ አለብሽ፣ መማር አለብሽ፣ መጨረስ አለብሽ። ጨርሻለሁ እኮ በቃ ተፈትኜ ጨርሻለሁ። ምንድን ነው የምትለኝ? ፈተና አልቋል ኦልሬዲ። በቃ አሁን እኮ ትምህርት ጨርሻለሁ አይደለም? ቢያንስ አንድ ዲግሪ ሊኖርሽ ይገባል። መማር አለብሽ ኮሌጅ። አይደለሁም ላንተ እኔ እንደዛ አይደለም። እንደዛ ሳይሆን ትምህርት ንቃተ ህሊናን ይጨምራል። ይጋው ልጅ እንዴ በሊን አስገድደሽ እንዳረክ ታረጊ ነው ፈልጋል። እኔ አልፈልግም። ይሄው እግዚአብሔርን ነው አልፈልግም። እኔ ማርያም አልፈልግም። እግዚአብሔርን አልከኮሽ ገና ኮነሽ ለእንደዚህ አይነት ነገር ለምን ደም እንቸኩለው? የኔ እንደናንቺ ግንኙነታችን ገና ነው። አትወደኝም? አሁን እኮ አልክ ልጅ ይበህ እንዳልመጣ ትፈራለህ? ችግር የለውም። ከዚህ በኋላ ትሰሚኛለሽ? ከየት ነው እንደዚህ አይነት ፈጣጣነት ያመጣሽው? ቆይ እንዴ እሺ እኔ ስለጠየቅኩ ነው እንደዚህ የምትናገረኝ? በጣም ፈጣጣ እየሆንሽ ነው። በጣም እንደዚህ አይነት ከሴት የማይጠበቅ ነገር እየሰራሽ ነው ያለሽ። ሴት ልጅ እንደዚህ ነገር ትጠይቃለች? ምን ችግር አለው? እኔ ስለምወደው አይደል ራሴን አዘጋጅ። ትዳር ላይ ነው አሱ እንዴ ዝም ብለን ሳንጋባ እንደዚህ ነገር አለ? ታገባኝ አትፈልግም ማለት ነው? እንደፈለግሽ አስቢ። እኔ ግን እንደዚህ አይነቷን ብሌን አላውቃትም ዛሬ። እንዴ ለብሌን ነው ሆነሽ የመጣሽው ማለት አሁን አሪፍ ጊዜ እናሳልፍ ማለት ነው እንዴ? ትሰሚኛለሽ? አትቆጣኝ። ከቻልሽ ገብተሽ ተኝ፣ ካልቻልሽ ጸበል ነገር ሞክሪ። እኔ እንደዚህ አይነት ነገር ውስጥ በጣም እየበረደኝ ነው በነገራችን ላይ። በይ ሂጃለሁ፣ ልሄድ ነው ሂጃለሁ። በቃ ረፊ ሂጃለሁ። እሺ ና ምንድን ነው በእናትሽ ተይኝ። በቃ አታስጨንቂኝ። እኔ እንደዚህ ነገር ይጨንቀኛል። እኔ በቃ ረፊ እንዲ ምንድን ነው ያልኩሽ? ጃኬት ለብሼ ልምጣ? ቆይ ጃኬት ለብሼ ልምጣ? መጀመሪያ ጃኬት ልልበስና ከዛ አስረዳሃለሁ። በስመ አብ ወልድ እንዴት እየተሳቀኩኝ እንደነበረ እስካሁን። እኔና እግዚአብሔር ነን የምናውቀው። ፕራንክ ነው አንተ አስተነከሽ ነው ልሽ እንዴ? ያ ፕራንክ ነው አንተ። እኔ እንደዚህ እላለሁ ወይኔ ቤት እግዚአብሔር እንዴት አድርጌ ራሱ ፕራንክ እንዳደረኩት ምንድነው? ካሜራው እንዴት ነው የደበቅሽው ደግሞ? እኔ አይቻለሁ እኮ ወደዚህ እኮ ካሜራ የለም። ምንድነው ነው እሱ? እንዴት ፈልፍዬ እዛ ውስጥ እንደከተቱት ፎቶዎቹ በምኑ ደብቄ እኮ ነው በበሩ ጀርባ። ወያችሁ አይነት አሳቢ ባለው ፈጣሪ ሰጠኝ። እንዲሁም ካሜራ አለ አይደል? በቃ እንዲሁም በቃ ያልሽውን ነገር ነው። አንቺ ዘርበይ ነይ ቁጭ በይ። ማረግ እፈልጋለሁ። አለቀ። ማረግ እፈልጋለሁ። ታረጊያታለሽ። እኔ ሲጀመር ቤተሰቦች እግዚአብሔርን እኔ ይሄን ቀሚስ እንኳን የማደርገው በስቶቲንግ ነው። መቤቴን ነው የምላችሁ። እኔ ባዶውን ለብሼ አላውቅም። ይሄው ዛሬ እኔ የሊንግ ነው የማደርገው። በእውነት እኔ እንደዚህ አድርጌ አልወጣም። በጣም የምፈራው መቤቴን እንኳን እንደዚህ አድርጌ ይቅርና ግን አስደነገጥሽኝ። አንቺ ምን ሆነሽ ነው? አስደነገጥከኝ። ኦኬ ነው ግን አስደነገጥሽኝ። አይ በቃ እኔ እኮ ልክ አንደኛ ትናንትና ያረከኝ እንዳትረሳ። ተቀመጥ እዚህ ውስጥ አንድ ብለህ ቁጠር። ትናንትና እንዳርከኝ ታውቃለህ። እንቅልፌን ሳልጨርስ ቤተሰቦች እያልኳቸው ነበር። እንቅልፌን ሳልጨርስ ኢቭን ሁላ ቤተሰቦች ከትላንት ወደ 8 ሰዓት ነው የተኛ ነው። ፊልሙ ያለቀው 8 ሰዓት ላይ ነው። 8 ተኩል ነው በቃ ለ9 ምናምን ጉዳይ ይሆናል። 10 ጉዳይ ምናምን ይሆናል። 20 ጉዳይ ምናምን ሲሆን ነው ቤተሰቦች የተኛ ነው። 11 ሰዓት ተነስቷል። እሱ አላውቅም ሶፋ ላይ ስለተኛ አዲስ ሆኖበት ይሁን ምን እንዳደረገኝ አይታችኋል። ከእንቅልፌ ቀስቅሶኝ እና ደግሞ ያው ለኔ ምን ያህል እንደምታስብልኝ ምን ያህል እንደምትወደኝ እንዲያዩ ፈልጋለሁ እነሱ። እዩ ቤተሰቦች እንግዲህ ባይወደኝ ኖሮ እንደዚህ ለብሼ ራሴ ቤቱ ድረስ መጥቼ የፈለገውን ነገር ማድረግ ይችላል። እውነት ለመናገር እግዚአብሔርን የፈለገውን ነገር ማድረግ ይችላል አስገድዶም ቢሆን። ምክንያቱም እኔ ምንም የምከላከልበት አቅም የለኝም። እሱ ግን ምን አይነት ሰው እንደሆነ አሳያችሁ ቤተሰቦች። የኔ ንጉስ በጣም ነው የምወድህ። እኔም በጣም ነው የምወድሽ። ግን በጣም ተጫወትሽብኝ። ሳይ እንዴ እኔ ምን ሆና ነው ራቁቷን የጠበቀች? ራቁት ነው እንደዚህ ራቁት እኮ ነው ታዲያ። ቤተሰቦቼ ራቁት አይደለ? እንደውም የሚባለው ምን እንደው ታውቂያለሽ? ምን እንደሚባል ታውቂያለሽ? ሀፍ ራቁት ይባላል። ግማሽ ራቁት
ቤት ለመናገር እና በጣም ነበር እንጃ ዞር ስትል በዚህ ለቤተሰቦች በቆሎ ጥብስ መስለሽ እኮ ይጠብቅሽ። በቆሎ ጥብስ ምንድን ነው? በቆሎ ጥብስ ደግሞ ምንድን ነው? የተጠበሰ በቆሎ ሊጋጥ የተዘጋጀ በቆሎ አሳሳች። ግን እንደዛም ሆኖ አልተሳሳተም። አያችሁ ሰይጣን ሊፈተናችሁ ሲፈልግ ሰይጣን ነኝ ሔዋንን ነው የሚልከው ቤተሰቦች። እኔ ሰይጣን አይደለም ሰይጣን ሊፈትን ሲፈልግ በሔዋን ነው። በቃ አይ ብቻ እኔ እንዴት እንደምትወደኝ እንዴት እንደምታስብልኝ ማወቅ ስለፈለኩ ነው። ለማንኛውም ሂጅ ከዚህ ቤት ውጪ ለብሰሽ ለቃይሪ ልብሱ ሂጅ።